ወንድሞች አሉ የነሱ ጸሎት ጥሎ አይጥለኝ መንገድ ይኖረዋል የእውነት መንገድ ይኖረዋል ቤተሰቦቹን አክባሪ እናቱን አክባሪ አባቱን አክባሪ ነው ስለዚህ የነሱ ጸሎት ከንቱ አይሆን ብዙ መልካም ያደረኩላቸው ደጋግመሽ ስላንበሳ አወራሽ ለወደድኳቸው ሁሉ አሰጣለሁ but not for you never in my life ላንቺ መቼም እንዳታስቢ ነገም ሌላ ይዘሽ ነይ አማኑኝ እሺ ሐቅና እውነት ሲሆን ፊት ለፊት መጥቼ እንደዚህ እውነት ነው የምላችሁ እውነት የሆነው መጥቼ ፊት ለፊት አዎ ወንድሜ ነው ታስሯል ብዬ እውነቱን ነገም ሌላ ድራማ ይዘሽ ነይ እኔን የሚመለከት ከሆነና እውነት ከሆነ ፊት ለፊት መጥቼ ሐቅ ነው እውነት ነው ብዬ ፊት ለፊት ነግራችኋለሁ ከዛ ውጪ ነው ያንቺን ድራማ አላዳምጥም እውነት ይዘሽ ስመጪ አወራለሁ it's okay ከዛ ውጪ ምንም አዲስ ነገር የለም አዲስ ነገር ካለ ነግራችኋለሁ የሚቀየር ነገር ካለ አንቺ ግን ጎበዝ ነሽ ትችያለሽ ጀግና ነሽ ችለሻል መጉዳትም ትችያለሽ ይሄ ምንም ድብብቅ የለውም ኬትም ተነስቶ በዚህ ፍጥነት የሚፈጠር ነገር የለም እጅሽ አለበት ትንሹን ለማስደብደብ ሞከረሽ ታውቂያለሽ እንኳንም ነፍስ አላጠፋ እንዳንቺ እንደሄድሽበት አይደለም የሚሄዱት ጠርተው ቁጭ አድርገው ያናገሩኝ ከኔ ማወቅ መስማት የሚፈልጉትን ነው የሰሙት አልተሳካም ምድር ላይ ትንሹን ስራ ቦታው ድረስ ልታስደበድቢው ሞከርሽ በርቀት ቪዲዮ ካሜራ እያስቀረሽ ለህዝብ ያልተናገርኩት እኔ ብዙ ነገር አለኝ ስፔሻሊ ስላንቺ ነጭ ቅማል አያልፍልሽም እመኝኝ አያልፍልሽም ቪዲዮ እያስቀረሽ ወንድሜን ትንሹን ልታስደበድቢው ነበር አልተሳካም ዛሬ በማን መጣሽ ባንተ ነበለጠ በኢንጂነሩ ፕላን አስደረገሽ አብረውት የታሰሩ ጋይስ ሁለት ልጆች አሉ ደውለው የጠሩት ከተኛበት ከንቅልፉ ተነስቶ ነው ሄደው 5 ሳንቲም ከኔ የሚፈልግ ወንድም አይደለም አንበሳ በየቦታው ስትሰጥ ተናድጄ ነው ብሎ አለ ከኔ የሚፈልግ እኮ አይደለም if he is an engineer ከኔ የሚፈልግ እኮ አይደለም ሜካኒካል ኢንጂነር ሂጂ ባህር ዳር ዩኒቨርሲቲ ጠይቂ ሌክቸር ነበር የኔ ወንድ ከደሴ ኮምቦልቻ ዩኒቨርሲቲ ነው የተመረቀው ዛሬ ፕላን አድርገሽ ታርጌት አድርገሽ ያ ፖሊስ ነው ለጠፈው ስራሽን አንቺ ሰራሽ ሴራሽን አንቺ ሰራሽ ቦታው ላይ እጅ ከፍንጅ ነው የተያዘው በምን ምክንያት እዛ ጋር እንዲሄደ ምን እንደተፈጠረ እንኳን ዛሬ መጠየቅ አልችልም ተደብቄ ነው የከረምኩት ዛሬ አንቺ ሚዲያ ላይ ወጥተሽ ስታወሪ ነው ወጥቼ ደወልኩት ምን እንደተደረገ ለምን እዛ ጋር እንደተገኘ ምን እንደተፈጠረ ጋይስ እጅ ከፍንጅ ይዞ ስለተገኘ ይዞ ተገኝቷል ምንም ማለት አይደለም የሁለት ልጆች አባት ነው ታርጌትሽና ፕላንሽ ምን እንደሆነ ባይገባኝም የቤተሰብ አስተዳዳሪ ነው ወንድሜ ነገ ቤተሰብ ቢቸግረው እኔ ቢያቀተኝ አልኩሽ እኮ እዚህ ጋር ህዝብ አለ መጥቼ ለምናለሁ ከቤተሰብ ከየቤቱ አንድ ሰው አይጠፋም በሚለው እንኳን ካልኩሌት ላድርግ ብል አንተነን ማሰብ አልችልም አንተነን በዚህ ልክ ማሰብ አልችልም አልኩሽ በቃ አንድ ሰው ከቤተሰብ ባለጌ ከቤተሰብ ጸበኛ ከቤተሰብ ነገረኛ ከቤተሰብ ምን አይጠፋም ብዬ እንኳን ላስብል እሱን ግን በዚህ ልክ ማሰብ አልችልም የቤተሰብ አስተዳዳሪ ነው የቤተሰብ ኃላፊነት ያለበት ነው
መርከበኝነት ሊማር ከገባ በኋላ ከቤተሰብ አርቅም ብሎ ጥሎ የተመለሰ ነው። ይማንም ማህይም ካፒታሌና ስሞሌን ማታቁ ደደብ ድልፋራ ዛሬ ቁጭ ብለሽ ስለ ወንድሜ ብታወሪ ያንቺን አይነት ጭንቅላት ፈቶ የሚገጥም ነው። የያንዳንዱን ከ6 በላይ ስኳር ፋብሪካ ማሽን የገጠመ ነው። ባህር ዳር ዩኒቨርሲቲ ሌክቸር የነበረ ነው ወንድሜ። ይሄንን አስረግጬ ነው የምነግርሽ። የሚያውቁት ደግሞ ይነግሩሻል፣ አብረውት የተማሩ። ዛሬ አንቺ እንደ ቀልድ ወተሽ የጉቺን ወንድም አያችሁት? የእናቴ ልጅ ክብሬ ነውሽ። ዛሬ ማከብረዋለሁ። አይዊሽ ዛሬ አጠገቡ ሆኜ ምን እንደተፈጠረ ከሱ አንደበት በሰማሁኝ። ዛሬ አጠገቡ ሆኜ ምን እንደተፈጠረ እንዴት እንደሆነ ምን እንደሆነ ከሱ አንደበት በሰማሁኝ። የኔ ጸበኞች ቁጭ ብለው ያሟሙቁልሽ። ያንቺን ገና ዛሬ ያመቱ ሚካኤል ነው አይደል? ገና ከቅዱስ ሚካኤል ገና ከቁልቢው ገብርኤል ያንቺን መጨረሻ ጠብቃለሁ። የኔ ወንድም ነው ታሰረው። ኢትስ ኦኬ። ያ የቤተሰብ አስተዳዳሪ ነው፣ የቤተሰብ ኃላፊነት አለበት። የኔን ህይወት ቀለል ያደረገልኝ እሱ ስላለ ነው። የኔን መበተን አይተሻላ። እኔ ስበትን በየቤቱ አንበሳ ሳወርድ አይተሽለ። የኔን ህይወት ያቀለለልኝ እሱ ነው። ከገባሽ እንግዲህ ለታናሹ ባጃጅ ገዝቶ ሰጠ ብለሽ ሚዲያሽ ላይ አውርተሻል። ወንድሙ ገዝቶ ሰጠው ብለሽ ባጃጅ አይደለም ፎርስ ነው ለወንድሙ ገዝቶ ይሰጠ። እኔ ስበትን ካየሽኝ ስበትን የነበረው አጋሽ ስለነበረኝ ነው። ዛሬ ባንቺ ፕላን ምንም ማለት አይደለም። እኔ ካቃተኝ እለምናለሁ ወጥቼ ዛሬ አቀቶኛል እርዱኝ ብዬ እለምናለሁ ከህዝብ። ህይወቴ ቀሎ የነበረው ለሱ ነበር። ህይወቴ ቀለለው ስበትን ካየሽን በየቦታው ስሰጥ ካየሽን እርዳታ ሳደርግ ካየሽን እዛ ጋር ህይወቴን ያቀለለልኝ ወንድም ስለነበረኝ ነው። ያ ምናልባት እግዚአብሔር እኔንም ሊያበረታኝ ይሆናል፣ ምክንያት ይሆናል። አንቺ ፕላን አድርገሽ ሰዎች አዘጋጅተሽ ከፍለሽ እዛ ቦታ ላይ እንዲገኝ አድርገሽ ወንጀል እንዲሰራ አስደርገሽ ወንጀል ሲሰራ ፖሊስ ያዘው። ስለዚህ ፖሊስ ነው ወሰተው። እሱ መች ጠፋኝ። ከተኛበት ከቤቱ ተቀስቅሶ ግን የወጣበት ፕላንና ታርጌት አልገባኝም። ያንቺ እጅ ነው የሚሆነው። ምናልባት እግዚአብሔር እኔ ገንዘቤን እንድቆጥብ ይሆናል። ከዚህ በኋላ በየቦታው መበተኔን እንድሰበስብ ይሆናል። መከታ ጋሻ ነው ያልኩትን ወንድሜ እዚህ ቦታ ላይ ያገኘሁት እዚህ ቦታ ላይ የገባው እግዚአብሔር እኔን ሊመክረኝ ይሆናል እንዳልበትን። እግዚአብሔር እኔ ገንዘቤን እንድሰበስብ እሱን ተማምኜ ስለነበረ ኃላፊነት የሚያግዘኝ ሰው ስለነበረ እንኳን ስለኔ አንበሳ ሊያወራ ቆሻሻ አንቺ ቆሻሻ የኔ ወንድም በየቦታው አንበሳ ስሰጥ ተበሳጭቼ ነው። በጣም ነው እንዴ ተበሳጭቼ ነው ያለሽ? በጣም ነው እኔ በእኔ አንበሳ መስጠት የተበሳጨው። አጋዢ ነበር። ያ አልዋሽም፣ ጎድተሽኛል። አልዋሽም፣ ጎድተሽኛል። ሰርተሻል ስራሽ ትችያለሽ። ግን የሚችል ካንቺ በላይ ያለና እግዚአብሔር ዋጋ ያስከፍልሻል። እኔ ሳንቲሜን መያዝ እንዳለብኝ እግዚአብሔር ሊያስተምረኝ ይሆናል። አጋዢን ከጎኔ ያለውን የሚረዳኝን እዚህ ጋር ስበትን እዛ ጋር የማያጎል ሰው አለ ብዬ ስበትን ስለኖርኩኝ ያ ዛሬ ላይ እኔም እንድቆጠብ እንድማር አጋዢን ከጎኔ ብድግ ያደረገው 5 ዓመት ነው አይደል? 5 ዓመት እኮ ምንም ማለት አይደለም። አመክሮአለሁ። ገና ይግባኝም አልተባለለት። እኔ አልተነገረኝም። እድሜ ላንቺ በዚህ መልኩ ሚዲያ ላይ የሰማሁት ገና ይግባኝም አልተባለለት። በይግባኝም ይቀነስለት ይሆናል። ወንጀልም ስለሌለበት ከዚህ በፊት ይቀነስለት ይሆናል። አንቺ ግን ስራሽን ሰራሽ፣ አጉድለሽኛል። ይሄን አልዋሽሽ፣ አጉድለሽኛል። በጣም አጉድለሽኛል። ለኔ ግን ክብሬ ነው። ይሄን ሰራ ብለሽ ፖስትሽ ስላስፖስትሽው አልሸማቀቅም። ሴራሽን ሰርተሻል።
ትንሹን ልታስደበድብ ሞከርሽ፣ በርቀት ቪዲዮ እያስቀረሽ ስማርት ስለሆነ አለፈው። ዛሬ ግን በፍጹም ጭንቅላቴ ሊቀበለው በማይችለው ባንተ ነው መጣሽ። ያንቺ እጅ አለበት። አንቺ ክፉ ነሽ። እኔን የቱ ድረስ እንደምትበቀይ ነው የምትፈልጊው። የምታስቢው መንገድሽም ህይወትሽም እኔን እንዴት እንደምትበቀይ ነው። አይሰማኝም። እንደነገርኩሽ ነው። ከበዛብኝ መጥቼ እለምናለሁ። ሚሊየን ህዝብ አለ የሚያግዘኝ። ገና ባንቺ ብዙ ስቃለሁ። አሁንም መጽናኛ አለኝ። ያ ቪዲዮሽ መጽናኛ አለኝ። እመኝኝ፣ አሁንም መጽናኛ አለኝ። በጣም መጽናኛ አለኝ። ደምን ባይለቀሽበት እንኳን ለኔ ለወንድሜ መጽናኛ አለኝ። ገና በህይወት አልቀሰሽ ብዙ አይሻለሁ። እያየች ነው። አስረግጬ ልንገርሽ፣ የተማረ ነው። እያየሽ ነው። የተማረ ነው። ሜካኒካል ኢንጂነር ነው። ደሴ ኮምቦልቻ ዩኒቨርሲቲ ነው የተማረው። ባህር ዳር ዩኒቨርሲቲ ሌክቸር ነበረ። ተንዳሆ ስኳር ፋብሪካ ማሽኖቹን የገጠመ የዘረጋ የኔ ወንድም ነው። ኩራዝ ስኳር ፋብሪካ ማሽኖች የገጠመ የዘረጋ የኔ ወንድም ነው። እኔ አላፍርበት። ዛሬም ጀግናዬ ነው። እሺ ነፍስ አይደለም ያጠፋው። ነፍስ አላጠፋም ወንድሜ። 5 ዓመት ነው የተፈረደበት። ይግባኝ ይባልለታል። አመክሯለሁ። ነገ ከነገ ወዲያ ጨርሶ ይወጣል። የቤተሰብ አስተዳዳሪ ነው። በቤትሽ አውርተሻል። አታጥፊው። ለትንሹ ወንድሙ ባጃጅ ገዝቶ ሰጠ ብለሽ አንበሳ ስበትን ካየሽ አጋሽ ስለነበረኝ ነው። ገንዘቤን ስበትን ካየሽኝ ከጎኔ የነበረ ሰው ስለነበር ነው። ዛሬ ጎድተሽኛል፣ ትችያለሽ። ግን ላንቺ አንገቴን አልደፋም። ነፍስ አላጠፋም። ማንም ቤት ይፈጠራል፣ ማንም ቤት ያጋጥማል። ግን አይዊሽ አንተ ነህ ባይሆን፣ እሱ ባይሆን፣ ይሄም ያልፋል። ያንቺም የዘላለም መጽናኛል። ስቅስቅ ብለሽ ያለቀሽበት እሱ ለኔ የዘላለም መጽናኛዬ ነው። የእድሜ ልክ እንባሽ ለቅሶሽ ገና ደግሞ ኢንሻአላህ ቢስሚላህ ያ ረብ ይላል አረብ። ኢንሻአላህ ያንቺ ካለ የዛሬው ቅዱስ ሚካኤል ካለ የቁልቢው ገብርኤል ያንቺ ገና በእንዳንቺ አይነት ተራ መሀይም የሚጠራ አይደለም። እሺ አጥፍቶ አጉድሎ ያ በመንግስት እጅ ከፍንጅ ተይዟል። ግን ምን ፕላን ምን ታርጌት እንደተደረገለት እግዚአብሔር ይወቅ። አይዊሽ ዛሬ አጠገቡ ሆኜ ምን እንደነበር ብጠይቀው። ከኔ የተጣሉና ከኔ ጋር በሽሽቅ ውስጥ ያሉ ሰዎች አዋሩ አላወሩ የእንዳንቺ አይነቷን ጭቃ መሀይም ደንቆሮ ጭንቅላት ፈቶ ይገጥማል አልኩሽ። ሜካኒካል ኢንጂነር አንተነህ በለጠ ኃይሉ ቁሻሻ። እኔ በጣም ነው የምንቅሽ አንቺ በጣም። እኔ ለህዝብ የምደብቅለው በምን እያላችሁ ነበር ቅድም? ከ10 ቀን በላይ ስደውል ስለማላገኘው ዛሬ አንቺ ሚዲያ ላይ መተሻወራሽ ከላይፍ ስወጣ በዚህ ሌሊት ነው። ስንቴ ደውዬ መሰላችሁ እናቴ ስልክ ያነሳችልኝ። እወደዋለሁ፣ ክብሬ ነው። ዛሬም እንደ ድሮ ወንድሞቼ ይቆጡኛል ስል የእውነት ክብርን ስነ ስርዓትን ማቀው ከሱ ነው። ዛሬ ሌባ ብለሽ ሚዲያ ላይ መተሽ ፖስትሽ አሳይሽ ለህዝብ። ግን ያንቺስ እጅ ቢሆን እመኝኝ እጅሽ አለበት። እጅሽ ረጅም አይደል? መልእክት ስታስተላልፊ እኛ ምን ሰራውን እናቃለን፣ እኛ በውስጥ እንሄድበታለን ስትይ ከራምሽው ስለሆነ ከሆነም ደግሞ የቁልቢው ገብርኤል ጣልቃ ይግባለት። የሁለት ልጆች አባት ነው። ኢንፎርሜሽን ጨምሬ ልንገርሽ፣ ነገ ከነገ ወዲያ የምታወሪ ሴትና ወንድ ልጆች፣ አንድ ሴትና አንድ ወንድ ልጅ አለው። ለልጆቹ ደግሞ እኔ ያለሁ አስፈላጊ በሆነው መልኩ እኔ ያለሁ ችግር የለው። ያ አስፈላጊ ከሆነ በእርግጥ እናታቸው ለምንም የምታንስ እናት አይደለችም። ከሱም ምንም የምትጠብቅም እናት አይደለችም። እናታቸውም የተማረች ነች። ግን ካስፈለገም ለወንድሜ ነው ያላንስ። ምናልባት እግዚአብሔር እኔ እንድማር መበተን መሰብሰብ እንዳቅ አጋዤን መከታዬን በዚህ መልኩ ያነሳው እኔ እንድማር ይሆናል። ስለዚህ እኔ ለዚህ ህዝብ የምደብቀው ነገር የለም። ኦፍ ኮርስ ያሳየችው የለጠፈችው የኔ ወንድም ነው። በየትኛው መልኩ እንደሆነ ባላቅ እሱ ባይሆን ደስ ይለኝ ነበር።
ግን እሱ ነው። ህግ ደግሞ ህግ ነው። ስለዚህ ህጉ ባለው መልኩ ተቀጥቶ ይወጣል። አንቺ ግን ጀግና ነሽ፣ ትችያለሽ፣ ጎበዝ ነሽ። እግዚአብሔር በህይወት ያስከፍልሻል፣ ችግር የለውም። በህይወት እስርሽን በርቺ፣ ልክ ነሽ ምናምን የሚሉሽ ከትላንት ወዲያ የቅርብ ቀን ትዝታ ደምን ባስታለቅሽ አብራ እያንዳንዷ ገብታ አልቅሳለች። እያንዳንዷ ገስትሽ ላይ ዛሬ ስለ ወንድሜ ስታወሪ አብራ ሆይ ሆይ የምትል የዛሬ ሳምንት ለቅሶ ፕሮግራም ላይ እባክዎትን ጅንኑ ሲሉ ሲያለቅሱ አብረን ነበር። የኔ ወንድም አልቅሶ ይቅርታ የሚጠይቀው ማንም የለም፣ ሰው አይደለም የከሰሰው። የኔ ወንድም መንግስት ነው የከሰሰው። በመንግስት ጥላ ስር ነው ታስሮ ተቀጥቶ ይወጣል። ቦታው ላይ ተገኝቷል፣ ጥፋት ጠፍቷል፣ አለቀ። አንቺ ግን ግለሰብን እንደ እግዚአብሔር ስትማጸኝም አይቼሻለሁ እኮ እያለቅሽ ገስት ላይ ሳይቀር ህዝብ አዳሙን አስገብተሽ ስታላቅሽ። ስለዚህ ኢትስ ኦኬ፣ ያ ለኔ ኢትስ ኦኬ፣ ይሄም ያልፋል። ወንድሜ አይደለም ብዬ ማስተካከልና እምደብቅ መስሎሽ ከሆነ ኖ ኖ ኖ ኢትስ ኦኬ። እኔ እንድማር ይሆናል ወይ እኔ ገንዘብ እንድሰበስብ እኔ እንዳልበትን ይሆናል። ይሄን ነው የምነግርሽ። እንኳን ስለኔ አንበሳ ሊያወራ የቤተሰብ አስተዳዳሪ ነው። እሺ ያንቺ እጅ ግን አለበት፣ እመኝኝ፣ ያንቺ እጅ አለበት፣ ያንቺ እጅ አለበት። ያንቺ እጅ አለበት። አዎ ጎድተሽኛል፣ በሱ ጎድተሽኛል፣ የእውነት ጎድተሽኛል። አላስመስልም፣ አልተጎዳውም ማለት ነው። የእውነት ጎድተሽኛል። ግን መድኃኒዓለም መልሳለሁ። ግን የፈጣሪ ይበልጣል፣ ይቀድማል። ላይፍዬ የእውነት ጎድታኛለች። እማልጠብቀውን ወንድሜን ነው እዚህ ውስጥ የከተትሽው። እኔ አስበላሽው አልልም። ለምን ነፍሱ አልጠፋም፣ ነፍስ አላጠፋም። እግዚአብሔር መልሳለሁ። ታስሮ ይወጣል ተቀጥቶ። የኔ ሲታሰብ የሷ ታሰረ። አሳሰርኩላት ለምናት እኔ አሳሰርኩላት፣ ሰራኩላት። በዚህ አጋጣሚ ዛሬ አንተ ጋር ባይደርስ ጓደኞች ጋር ይደርሳል። ጓደኞች ግን ስፔሻሊስት ዶክተር አብዱልናስር ሐምዛ በጣም አመሰግናለሁ። ሲቪል ኢንጂነር አባዲ በጣም አመሰግናለሁ። አቤልዬ በጣም አመሰግናለሁ። ካፒቴን ቅዱስ በጣም አመሰግናለሁ። የእውነት ጓደኞች፣ የእውነት ወንድሞቹ ናችሁ። እኔ ባልሰማም ብዙ እንደሞከራችሁ፣ ብዙ እንደታገላችሁ እናቴ ነግራኛለች። ክብር አለኝ ለእናንተ። የእናቴ ልጅ ወንድሜ፣ ሁሌም ወድሃለሁ፣ ሁሌም አክባሪክ ነኝ። የተፈጠረው ተፈጥሯል። እግዚአብሔር ጣልቃ ይግባ። የክስክን ፋይል መድኃኒዓለም ከእጃቸው ላይ ይንጠቅልክ። እግዚአብሔር በተአምሩ ታሪክክን ይቀይረው። ታሰረ ተብሎ የተወራው መድኃኒዓለም የእናትህ አምላክ ወንድሜ፣ የልጆችህ አምላክ፣ ለቤተሰቦችህ የለፋህበት አምላክ ከእጃቸው ላይ የክስህን ፋይል ነጥቆ በተአምሩ ተፈታኮ ተለቀቀ የሚባልን ዜና የምንሰማ ያድርገን። ባለህበት ደህና ሁን። አገርክ ነክ ድሬዳዋን የታሰርከው ሰው ሀገር አይደለም። አልቅሰ ግለሰብም አልለመንክም። ህግን የያዘው የህግ ጉዳይ ነው። ባለው ነገር ደግሞ አንተ ስለሌለክ እኔ አለሁ። ካቃተኝ ደግሞ ህዝብ አለኝ። ካቀሜ በላይ ከሆነ ህዝብ አለኝ። በግራም በቀኝም ህዝብ አለኝ። ህዝብ ያለው አይወድቅም። ህዝብ የወደደው ሰው የወደደው እግዚአብሔር የወደደው ነው። አንቺም ማልቀሰሽ ግለሰብ ለምነሻል፣ ደምን ባልቀሰሽ። ያ ድሬዳዋ ነው የታሰርከው። አገርክ ላይ ጓደኞች አልደከማቸው፣ ዛሬም እየሞከሩልክ ነው። ተመረሃል፣ ፊደል ቆጥረሃል፣ ማህይም አይደለህም። ዛሬም አክባሪክ ነኝ። ዛሬም ውለታ ካለብኝ ዛሬም እወድሃለሁ።
ታላቂ ነህ። ስተት እንዳልስት ስትቆጣ ስትዘጋ ስታኮርፍ ይኖርክ ነህ። ጨዋነትን እኔ ካንተ ነው የማውቀው። እላፊ ሰውን አለመናገር ብልግና ቃላትን አለመጠቀም አንተን ፈርቼ ነው የማውቀው። አንተን አክብሬ ነው የማውቀው። ኢትስ ኦኬ። እኔ በዚህ አልተሰበርኩም አልሰበርም። አለመኖርህ ግን እኔን ትምህርት ያስተምረኛል። አለመኖርህ እኔን ገንዘብ መያዝን እማራለሁ። እኔን መበርታትን ጥንካሬ ነው። ምንድን ነበር ቅድም እኮ አይ እግዚአብሔር ቅድም ምን አልኳችሁ? እግዚአብሔር ሊፈትናችሁ ሲል የምትወዱትን ሰው የምትተማመኑበትን ሰው ካጠገባችሁ ወይ በህይወት ወይ በምክንያት ያርቀዋል እያልኩ ስነግራችሁ ነበር አይደል? ዛሬ ይሄን ሲያስወራኝ የነበረው እኔ ህይወት ውስጥ ይሄ ሊፈጠር ነው። ስለዚህም ያልፋል፣ አንተም ትፈታለህ። ምናልባት 3 ዓመት ነው ከ5 ዓመት ተቀንሶ ምናልባት ደግሞ በይግባኝ ይቀነስለት ይሆናል። እኔ ወንድሜን የምክድ ሰው አይደለሁም። ወንድሜ አይደለም ማለትሽ አምጥታሽ ያሳየሻቸው ወንድሜ ነው። እንኳን አሳየሽ። እኔም ሰማው መታሰሩ፣ እኔም አወኩ፣ እኔም አላውቅም ነበር። ግን ታሪክና ህዝብ ፍርድ ይሰጣል። እመኚኝ እጅሽ አለበት። የትኛቸውንም ብትይ I don't understand። ግን እሱ ነው ምን አጥቶ የተማረው ደሞዝተኛ ነው፣ ቤተሰብ አስተዳዳሪ ነው። የስራሽ ሚስትሽ እኔ ላንቺ ላይ በሚፈጠር ቤትኛውም ነገር አማቢ አዝኝልሽም አላቅ። ሳታዝኝልኝ በዚህ ልክ ሂጂ እኔም አዝኝልሽም አላቅ። እና ውዶቼ የኔ ወርቆች በጣም ወዳችኋለሁ። እግዚአብሔር ያክብርልኝ ሁላችሁንም። ኢትስ ኦኬ። እግዚአብሔር ያመጣል። እንኳንም ነፍስ አላጠፋ፣ እንኳንም ገዳይ ነህ ካልተባለ፣ እንኳንም ነፍስ አጥፍቶ አልሆነ። ያልፋል። የማያልፍ ነገር የለም፣ የማይስተካከል ጊዜ የለም። ሁሉም ይስተካከላል፣ ለበጎ ነው። ሁላችሁንም ወዳችኋለሁ፣ ሁላችሁንም አከብራችኋለሁ። ለተረዳችሁኝ ተረዳችሁኝ፣ ላልተረዳችሁኝ መልስ የለኝም። ኤኒዌይስ ሁሉም በጊዜው ይሆናል፣ በጊዜው የምንሰማው ነገር ይሆናል። በቃ ይሄ ነው። ሰምቼ ዝም ብዬ ማደር አልቻልኩም፣ ታውቃላችሁ። ለዛ ነው ተመልሼ የመጣሁት። በቃ ዛት ሴት ይኸው